የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭር መረጃ ይዤ ቀርብ ያለው አብራችሁን ቆዩ። ነገሮች በፍጥነት እየተቀያየሩ ይገኛሉ። በተለይም ከሩሲያና ዩክሬን መሪዎች ውዝግብ በኋላ ፕሬዝዳንት ዶናልድ ትራምፕ የመጀመሪያ የተባለውን እርምጃ በዩክሬን ላይ ወስደዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪም በተወሰደው እርምጃ መደናገጣቸው የተገለጸ ሲሆን ይህ በዚህ እንዳለም በዩክሬን ውስጥ የምትገኝ አንድ ከተማ ከንቲባ ቮልዲሚር ዜሌንስኪ ከስልጣን እንዲወርዱ አሊያም ደግሞ ባጠረቀ ውስጥ መፈንቅለ መንግስት እንደሚያደርጉባቸው ዝተዋል። ይሄውም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መፈንቅለ መንግስት በሚፈጽም ማንኛውም አካል ጋር እነጋገራለሁ ማለታቸውን ተከትሎ ነው ይህ የሆነው ተብሏል። ዜሌንስኪ ወዲያ ስልጣናቸውን እንዳያጡ ወዲህ በሩሲያ እንዳይሸነፉ ከፍተኛ የሆነ ችግር ውስጥ መግባታቸው እየተነገረ ባለበት በአሁኑ ሰዓት ደግሞ ዜሌንስኪ በሰጡት መግለጫ ሩሲያ ጥቃቱን እንድታቆም ተማጽነው ለሰላም ዝግጁ መሆናቸውን ገልጸው እንዲሁም ሩሲያም ለሰላም ዝግጁ እንድትሆንና ጥቃቱን እንድታቆም የቪዲዮ መልእክት ምሽቱን ልከዋል። በሌላ በኩልም እንዲሁ ፈገግ የሚያሰኝ ዜና ተሰምቷል። ይሄውም አንድ ዩክሬናዊ ዩክሬንን ለምን ኒውክሌር አናስታጥቃትም ኒውክሌር እንግዛ በሚል ጎፈንድሚ አካውንት ለቀልድ ብሎ ከፍቶ ሳይታሰብ በሚሊዮን የሚቆጠር ዶላር ከተለያዩ የዩክሬን ደጋፊዎች በጎፈንድሚ በአንድ ቀን ብቻ መሰብሰብ ችሏል። ይሄውም በሚሊዮን የሚቆጠር ዶላር መሰብሰቡ እንዳስደነገጠውና ለቀልድ እንደከፈተው ኒውክሌርም ከሱቅ የሚገዛ ነገር እንዳልሆነ ገልጿል። እነዚህ ያስተዋወቅኳችሁና ሌሎችም በርከት ያሉ ዝርዝር ጉዳዮች ተሰምተዋል። በዝርዝር የማስደምጣችሁናል። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ላይ የመጀመሪያ ያሉትን እርምጃ ወሰዱ። ይሄውም ከዛሬ ጀምሮ ለዩክሬን ምንም አይነት እርዳታ እንዳይላክ ብቻ ሳይሆን ተልከው በመንገድ ላይ ያሉትም ባሉበት እንዲቆሙ አስቸኳይ ትዕዛዝ መስጠታቸው የተሰማ ሲሆን ፕሬዝዳንት ዶናልድ ትራምፕ በተለይም ደግሞ የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ ከስልጣን መነሳት አለባቸው፣ እርሳቸውን የሚገለብጥ ማንኛውም አካል ከአሜሪካ ጋር መነጋገር ይችላል የሚል ማስታወቂያ መናገራቸውን ተከትሎ በዩክሬን ውስጥ የምትገኝ የአንድ ከተማ ከንቲባ የዜሌንስኪን ከስልጣን መውረድ እንደሚደግፉና ካልሆነ በወታደሮች መፈንቅለ መንግስት እንደሚደረግባቸው መግለጻቸው የዩክሬኑን ፕሬዝዳንት ቮልዲሚር ዜሌንስኪን ከፍተኛ ውጥረት ውስጥ ከቷቸዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ ከትራምፕ ጋር ከነበራቸው የተካረረ ንግግር በኋላ ነገሮች ሁሉ እየከፋባቸው መጥቷል። ነገሮችን በአሜሪካ ከማስተካከል ይልቅ ወደ አውሮፓ መማቅናት ከአውሮፓ ሀገራት መሪዎች ጋር ድንገተኛ ስብሰባ በማድረግ ጦርነቱን ከአውሮፓውያን ጋር ለመቀጠል መወሰናቸው ዶናልድ ትራምፕን በእጅጉ እንዳስቆጣቸውና ንቀት እንደተሰማቸው ገልጸዋል። የተናቆ ያክል የተሰማቸው ፕሬዝዳንት ዶናልድ ትራምፕ ማንኛውንም አስፈላጊ ያሉትን እርምጃም በዚህ ሰው ላይ እንደሚወስዱ ዝተዋል። ዜሌንስኪ ከአሜሪካ በተኳረፉ በሶስተኛው ቀን የመፈንቅለ መንግስት ከፍተኛ ስጋት የገባቸው ሲሆን ስጋት ባለበት በአሁኑ ሰዓት በዩክሬን ውስጥ የምትገኝ ቦሪስፒል በምትባል ከተማ ከንቲባ የሆኑት ዜሌንስኪ ከስልጣን እንዲወርዱ አሊያም መፈንቅለ መንግስት እንደሚያካሂዱባቸው አስጠንቅቀዋል። ይሁ የዩክሬኗ የቦሪስፒል ከተማ ከንቲባ ይህንን በዜሌንስኪ ላይ አድርገዋለሁ ያሉትን መፈንቅለ መንግስት በተመለከተ በሰጡት መግለጫ በማህበራዊ ሚዲያ ገጻቸው የተከበራችሁም ያልተከበራችሁም ሲሉ ንግግራቸውን ባልተለመደ አነጋገር የጀመሩት የጂውቹ ከተማ
ከንቲባ በሀገራችን ብዙ አዳዲስና ከባድ ነገሮች ሲፈጠሩ እያየን ታግሰን እስካሁን ቆይተናል ያሉ ሲሆን ነገር ግን በዚህ ሁሉ ውስጥ መንግስት የተባለው የዘለንስኪ አስተዳደር ተቃዋሚዎችን ከመተቸት አልተቆጠበም። ተቃዋሚዎችን ከማሰርና በከባድ ጦርነት ወቅት እንኳን አንድ እንዳንሆን ተቃዋሚዎች ላይ ጥቃት መሰንዘሩን አላቆመም ብለዋል። አንድ መሆን ባለብን ጊዜ የምንሰማው ነገር ግን በተቃራኒው ነው ሲሉ እንደ ህዝብ አገልጋይና እንደ ቦሪስፒል ከተማ ከንቲባነቴ እንዲሁም ለሀገሪቱ እንደሚያስብ ማንኛውም ሰው በሀገሪቱ ውስጥ እየተካሄደ ያለው ነገር በዘለንስኪ በኩል ግራጋቢ ነገር ውስጥ ስለገባ ባለስልጣናቱ ጥሩ አይደሉም፣ ነገሮች ሁሉ ከፍተዋል፣ ይህንን ግልጽ ላደርግላችሁ ወዳለሁ ብለዋል። ለዚህም ችግር የተሻለው መፍትሄ ደግሞ የዘለንስኪን አስተዳደር ማጽዳት ሆኖ አግኝተነዋል ብለዋል። ጥያቄንም ማቀርበው ለዩክሬን ምክር ቤት እንዲሁም ለዩክሬን ብሔራዊ ደህንነት ተቋም ነው። ነገር ግን እመኑኝ ይህ ነገር በወታደራዊ መንገድ የሚፈጸም ከሆነ የከፋ ነው ሲሉ ዘለንስኪ በአስቸኳይ ስልጣኑን እንዲያስረክብ አሊያ ግን በአጠረ ቀናት ውስጥ መፈንቅለ መንግስት እንደሚደረግበት ገልጸዋል። መፈንቅለ መንግስት ተደርጎ በተዋረደ መንገድ አስቸጋሪ ነገር ከሚጠብቀው ዘለንስኪ በፍጥነት ስልጣኑን እንዲለቅ በማለት በቪዲዮ መልእክት አስጠንቅቀዋል። ዘለንስኪ ይህንን ማስጠንቀቂያ ተከትሎ እስካሁን ምላሽ ከመስጠት ተቆጥበዋል። ከትራምፕ ጋር በዋይት ሃውስ ከነበራቸው የከረረና ዓለም ካየው ጉዳዊ ውይይት በኋላ የሁለቱን ሀገራት ግንኙነት በሚመለከት አስተያየት እንዲሰጡ የተጠየቁት ዘለንስኪ በትናንትናው ዕለት የአሜሪካና የዩክሬን ቀጣይነት ያለውን ዲፕሎማሲ በተመለከተ አስተያየታቸውን ሲሰጡ ከአሜሪካ ጋር ያለን ወዳጅነት የሚቋረጥ አይደለም፣ ምክንያቱም አጋርነታችን ከአንድ አጋጣሚ ወይም ክስተት ያለፈ ነው ሲሉ ከሩሲያ ጋር የቀጠለውን ጦርነት በስምምነት የመቋጨት ጉዳይ ግን አሁንም ገና ሩቅ ነው። ማንም በሰላማዊ ስምምነት ለማድረግ የጀመረው ነገር የለም። እኛ የምንፈልገው የሰላም ስምምነቱ ፍትሃዊ፣ እውነተኛና በዋናነት ደግሞ ዘላቂነትን የተረጋገጠ መሆን ያለበት ነው። በዚህ ረገድ ሲታይ እስካሁን ድረስ የሰላም ስምምነት ከሩሲያ ጋር አልተጀመረም። እንዲሁም ከሩሲያም ጋር በቅርቡ ሰላም የሚወርድ አይመስለኝም። ጦርነቱ ይቀጥላል። ገና ሩቅ ነው፣ ሩቅ እንጓዛለን በጦርነት ሲሉ ተናግረዋል። ይህ ንግግራቸው በተለይም ደግሞ የሰላም ጥረት ለማሸማገል ለጀመሩት ዶናልድ ትራምፕ በእጅጉ የሚያስቆጣ ሆኖ ተገኝቷል። ከምንም እንደተቆጠሩ የተሰማቸው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ ላይ ከፍተኛ ቁጣ ያሰሙ ሲሆን የፕሬዝዳንት ዘለንስኪ ከሩሲያ ጋር የሰላም ስምምነት ለመድረስ ገና ብዙ ይቀረናል፣ ጦርነቱም ገና ብዙ ይቀጥላል ማለታቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንኑ የዘለንስኪን ጽሑፍ በማህበራዊ ትስስር ገጻቸው በማጋራት ዘለንስኪን በእጅጉ የተቹትና የተቆጡ ሲሆን ይህ በዘለንስኪ ሊሰጥ የሚችል አስተያየት እጅግ የከፋው አስተያየት ነው ብለዋል። ሰላም በተጀመረበትና የሰላም ጥረቶችን ጀምሬ እያለ ዘለንስኪ ግን ከምንም የሰላሙን ሂደት እንኳን ሊቆጥረው አልቻለም። ሰላም ለማውረድ ገና ብዙ ይቀረናል ይላል። ስንት ሰው ሲሞት ጦርነቱን እንደሚያቆም አላውቅም ያሉት ትራምፕ አሜሪካ ይህንን አትታገስም ማለታቸውን የዘገበው ኤቢሲ ኒውስ ሲናገረው የነበረ ንግግር ነው ያሉት ዶናልድ ትራምፕ ይህ ሰው የሰላም ሰው አይደለም በማለት ገልጸዋል። ይህ ሰው የአሜሪካና አውሮፓ ድጋፍ እስካለው ድረስ ሰላም አይፈልግም ሲሉ በማህበራዊ ሚዲያቸው ላይ መጻፋቸውም ተጠቅሷል። ከዚህ ቀደም ከዘለንስኪ ጋር በነበራቸው ውይይት ወቅት ያለ አሜሪካ ድጋፍ ማድረግ የምትችለው አንዳች ነገር የለም፣ አንተ ያለ አሜሪካ ድጋፍ ምንም ነህ በማለት ገልጸውላቸው ነበር። ሩሲያን ማስቆም አትችልም፣ ምንም አይነት ኃይል በእጅህ የለም፣ ይህንን በቀጣይ ቀኖች እናየዋለን ብለዋል። በሌላ በኩል ከትራምፕና ዘለንስኪ የዋይት ሃውስ ውዝግብ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያ ወግነዋል ወይ የሚሉ ጥያቄዎች በተለያዩ አቅጣጫ መነሳት ሲቀጥሉ የትራምፕ አስተዳደር ለሩሲያ በተለይም ደግሞ ለፕሬዝዳንት ቭላዲሚር ፑቲን ቅርበት ካላቸው አጋር ጋር ከፍተኛ የነዳጅ አቅርቦት የነበረበትና በሩሲያና ዩክሬን ጦርነት ምክንያትም አቅርቦቱ እንዲቋረጥ የተደረገው የኖርድ ስትሪም ፓይፕላይንን ለመመለስ ውይይት እያደረገ እንደሚገኝ የጠቆመው ዊዮን ኒውስ በዘገባው የቀድሞው ሰላይና የፑቲን የቅርብ ሰው መሆናቸው የተገለጸው ማርተስ ዋርኒንግ ወደ አውሮፓ የነዳጅ አቅርቦት የሚያደርሰውን የኖርድ ስትሪም መስመርን ወደ ስራ ለመመለስ የአሜሪካ ኢንቨስተሮች
ሀገሮች አስፈላጊውን ፈንድ በሙሉ ለሩሲያ እንዲያቀርቡ መስማማታቸውን ጠቅሶ አሜሪካውያን ባለሀብቶች የትራምፕ አስተዳደር በሩሲያና ዩክሬን መካከል የቀጠለውን ጦርነት በሰላማዊ መንገድ ለመቋጨት ከሚደረገው ጥረት ባለፈ ከሩሲያ ጋር የሚደረገውን የኢኮኖሚ ትብብር እንደሚደግፉትና የኖርድ ስትሪም መስመርን ወደ ስራ ለመመለስ በሚደረገው ውይይትም ስለ ጉዳዩ መረጃ ያላቸው ውስን ባለስልጣናትና ባለሀብቶች መሆናቸውን በማንሳት በተለይም ደግሞ ከሩሲያው የነዳጅ አቅራቢ ኩባንያ ጋዝፕሮም ጋር በትብብር ለመስራት ከወዲሁም አሜሪካና ሩሲያ ሚስጥራዊ ስምምነት መፈራረማቸውንና አሜሪካውያን ባለሀብቶችም በሰፊው ተነሳሽነት ማሳየታቸው ተነግሯል። ይህ በአሜሪካና በሩሲያ በኩል በሚስጥር ተፈርሟል የተባለው የኢኮኖሚ ትብብር ሰነድ ጉዳይ ዩክሬንን በእጅጉ አስደንግጧታል። የአውሮፓ ህብረት ሀገራት እንዲሁም አሜሪካ ከሩሲያ ጋር የጀመረችውን ውይይት በሚመለከት ስጋታቸውን በመግለጽ ላይ መሆናቸውን የጠቆመው ዘገባው የሩሲያና ዩክሬን ጦርነት በተቀሰቀሰ ሰሞን ከፍተኛ ጥቃት የተፈጸመበትና ጉዳት የደረሰበት አዲሱ የኖርድ ስትሪም ሁለተኛው መስመር እንዲሁም ለዓመታት ነዳጅ በባልቲክ ባህር ስር ከሩሲያ ወደ ጀርመን የሚያደርሰው የኖርድ ስትሪም ዋናው መስመር በከፍተኛ ፍንዳታ ጉዳት እንደደረሰበት በማስታወስ ምንም እንኳን የሩሲያና ዩክሬን ጦርነት በተቀሰቀሰበት ወቅት የሩሲያና ምዕራባውያን መካከል የነበረውን ከፍተኛ ውጥረት ተከትሎ ወደ ጀርመን ይገባ የነበረው የነዳጅ አቅርቦት ከመቋረጡ ባለፈ በመስመሩ ላይ ጉዳት የደረሰ ቢሆንም ራሳቸውን ከሩሲያ የነዳጅ ጥገኝነት ለማላቀቅ እየሞከሩ ያሉት አውሮፓውያን የትራምፕና ሩሲያ ሚስጥራዊ ውይይት ግልጽ አለመሆኑን እንዲሁም በዚህ ወቅትም ከሩሲያ ወደ አውሮፓ የሚገባው የነዳጅ አቅርቦት ጉዳይ ከወዲሁ እንዳሳሰባቸው መገለጹንም አመልክቷል። በዚህ የአሜሪካና ሩሲያ ሚስጥራዊ ስምምነት ምንም እንኳን አሜሪካ የኖርድ ስትሪም መስመርን በመጠገን ወደ ስራ ለመመለስ የሚያስፈልገውን ወጪ ለመሸፈን ዝግጁ ብትሆንም በስምምነቱ ለመቀጠል በሩሲያ ላይ የጣለችውን ተደራራቢ ማዕቀብም ውድቅ ማድረግ እንደሚጠበቅባትና ሩሲያም በተመሳሳይ ወደ አውሮፓ ሀገራት ነዳጅ ላለመላክ ያሳለፈችውን ውሳኔ መቀየር እንዳለባት የጠቆመው ዘገባ ትራምፕ በተለይም በሩሲያ ላይ የተጣሉትን ተደራራቢ ማዕቀቦች ከሰሞኑ ለማንሳት እያለሙ መሆናቸው ደግሞ ለሩሲያን ያስፈነጠዘ ዜና ሲሆን አውሮፓውያንን ያስቆጣ ሆኗል። አውሮፓዊቷ ሀገር ጀርመን በዚህ የባህር ስር መስመር የሚመጣውን ነዳጅ ወደ ሀገሯ እንዲገባና መልሳ ለገዢዎች እንዲቀርብ ፈቃድ እንደሚጠበቅ ጠቅሶ ነገር ግን በዚህ የትራምፕ አስተዳደር በዩክሬንና ሩሲያ መካከል የዘለቀውን ጦርነት ለማስቆም ከፍተኛ ጥረት እያደረጉ ባሉበት ወቅት የአሜሪካና ሩሲያ ሚስጥራዊ ውይይት አውሮፓውያኑን ያካተተ አለመሆኑን በመጥቀስ አውሮፓውያኑ ከፍተኛ ቁጣ ያጫሩ ሲሆን በዚህም መካከል ስጋት መፍጠሩንና የትራምፕ አስተዳደር ከሩሲያ ጋር የተለየ የትብብር ስምምነት ውስጥ ለመግባት ያለውን ፍላጎት እንዳይቀበሉም እያደረገ መሆኑን በማንሳት ምንም እንኳን ፕሬዚደንት ዶናልድ ትራምፕ በሩሲያና ዩክሬን መካከል ያለውን ጦርነት በሰላማዊ መንገድ የሚቋጭ ከሆነ በአሜሪካና ሩሲያ መካከል ኢኮኖሚያዊ ትብብር እንደሚኖር መግለጽ የጠቆመ ቢሆንም በመጀመሪያው ዙር የፕሬዚደንት የስልጣን ዘመናቸው ሁለተኛው የኖርድ ስትሪም መስመር ግንባታ እንዳይከናወን ሲቃወሙ የነበሩትና ጀርመንና የአውሮፓ ሀገራትም ከሩሲያ ይልቅ የአሜሪካን የተጣራ ነዳጅ እንዲገዙ ጫና ሲያደርጉ የቆዩት ትራምፕ በሁለተኛው ዙር የስልጣን ዘመናቸው ከሩሲያ ጋር ሚስጥራዊ ስምምነት በመፈጸም ኖርድ ስትሪም የተሰኘውን ፓይፕ ወደ ስራ ለመመለስ ከሩሲያ ወደ ጀርመን የሚቀርበውን ነዳጅም በመጠቀም በጀርመን የኃይል አቅርቦት ላይ ተጽዕኖ ለመፍጠር እንዲሁም አሜሪካውያን ባለሀብቶች ከኖርድ ስትሪም ወደ ስራ መግባት በኋላ በሚኖረው የነዳጅ ሽያጭ ላይ ተጠቃሚ እንደሚሆኑ በማመቻቸት ላይ መሆናቸውን አስታውቀዋል። የዩክሬንና የአሜሪካ መሪዎች ግጭት ወዳልተፈለገ አቅጣጫ እንደሚያመራ ስጋት የገባቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትራምፕና ዘለንስኪ መታረቅ አለባቸው፣ ያለ አሜሪካ ድጋፍ ነገሮች የሚታሰቡ አይደሉም ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ለአሜሪካው አቻቸው ዶናልድ ትራምፕ አስቸኳይ ጥሪን ያቀረቡ ሲሆን ማክሮን ሁለቱ ሀገራት ባለፉት ቀናት የገቡበትን ውዝግብ አርግበው ወደ መስማማት መምጣት እንዳለባቸው አሳስበዋል። ፕሬዝዳንት ማክሮን የዩክሬንና የአሜሪካን ግንኙነት በሚቀጥሉት ቀናት ወደ ነበረበት እንደሚመለስ እምነት እንዳላቸውና ሁለቱን መሪዎች ለማስታረቅ እንደሚሰሩ ተናግረዋል። ባለፈው አርብ ዜሌንስኪ በነጩ ቤተ መንግስት ዋይት ሃውስ ውስጥ በሚገኘው ኦቫል ኦፊስ በነበራቸው ቆይታ ከትራምፕ ጋር ሳይስማሙ መለያየታቸው በዓለም ዙሪያ ጉድ ያሰኘ ክስተት መሆኑ አይዘነጋም።
የዩክሬኑ መሪ ቮልዲሚር ዜሌንስኪ በተለይም ከዋይት ሃውሱ ክስተት በኋላ በተደራራቢነት እየሰጡት ያለው መግለጫና እየተናገሩት ያለው ንግግር ፕሬዝዳንት ዶናልድ ትራምፕና አስተዳደራቸውን በእጅጉ የሚያንኳስስና የሚያሳንስ ሆኖ በዶናልድ ትራምፕ ፊት በመገኘቱ የዶናልድ ትራምፕ አስተዳደር በዩክሬን ላይ እንደ መጀመሪያ ምን አይነት እርምጃ ይወሰድ የሚለውን ለመወሰን በትናንትናው ዕለት ምሽቱን አስቸኳይ ስብሰባ አድርጓል። በዚህም ሁሉም አይነት እርዳታ ለዩክሬን ከመስጠት መቆጠብ የሚለው የመጀመሪያው ውሳኔ ሲሆን ፕሬዝዳንት ዶናልድ ትራምፕ ለዩክሬን የሚሰጥ ማንኛውም እርዳታ ከዛሬ ጀምሮ ሙሉ በሙሉ እንዲቆም አስቸኳይ ትዕዛዝ ሰጥተዋል። ቃል የተገቡ የሚሆኑ የተሰጡ በመንገድ ላይ ለመስጠት በመንገድ ላይ እየሄዱ ያሉ በሙሉ ባሉበት እንዲቆሙና እንዳይሰጡ ትዕዛዝ ሰጥተዋል። ፕሬዝዳንቱ ሀገራቸው አሜሪካ ለዩክሬን የምታደርገውን ማንኛውንም እርዳታ በጊዜያዊነት እንዲቆም ማዘዛቸውን ዓለም አቀፍ መገናኛ ብዙሃን እየዘገቡ ሲሆን ትራምፕና የዩክሬኑ አቻቸው ዜሌንስኪ በዋይት ሃውስ ካደረጉት የጦፈ ውይይት በኋላ በሀገራቱ መካከል የተፈጠረውን ውጥረት ተከትሎ ውሳኔው ሊተላለፍ መቻሉ ተገልጿል። ዜሌንስኪ ለሰላም ያላቸውን መልካም ቁርጠኝነት እስካላሳዩ ድረስና አሜሪካን በይፋ ይቅርታ ጠይቀው ለሰላም መዘጋጀታቸውን ካልገለጹ በስተቀር አሜሪካ ምንም አይነት እርዳታ ለዩክሬን አትሰጥም፣ ይህም እንዳይሆን ካሁን ጀምሮ ትዕዛዝ ሰጥቻለሁ ብለዋል። ወደ ዩክሬን በመጓዝ ላይ የሚገኙ ብሎም በፖላንድ መሸጋገሪያ ቦታዎች ላይ ወደ ዩክሬን ለመግባት የተዘጋጁ ጦር መሳሪያዎችንና የተከማቹ ማንኛውም መሳሪያዎች በሙሉ ከዛሬ ጀምሮ ወደ ዩክሬን ሙሉ በሙሉ እንዳይገቡ ታግደዋል። አሜሪካ ከ3 ዓመት በፊት የተጀመረውን የዩክሬንና ሩሲያን ጦርነት የዩክሬን ዋና የጦር መሳሪያ አቅራቢ ሆና የቆየች ሲሆን አሁን ላይ ይህ ድጋፍ ከዛሬ ጀምሮ መቋረጡ ዩክሬንን በከፍተኛ ሁኔታ ዋጋ ሊያስከፍላት እንደሚችል ወታደራዊ ተንታኞች ገልጸዋል። በትራምፕ አስተዳደር ውስጥ በዋይት ሃውስ ነገሮች በፍጥነት እየተቀያየሩ እንደሚገኙ የተነገረ ሲሆን ትራምፕ የዩክሬን መሪዎችን ለሰላም ዝግጁ እስኪሆኑ ድረስ በሚል አሜሪካ የምትሰጠውን ማንኛውንም አይነት ድጋፍ እንዲቆም ማዘዛቸውን ተከትሎ በተቀናቃኞቻቸው የዲሞክራቲክ ፓርቲ አባላት ዘንድ ጫጫታ መፈጠሩ ነው የተነገረው። ትራምፕ ዩክሬንን በአሳፋሪ ሁኔታ ትተዋታል ሲሉ በዩናይትድ ስቴትስ ሴኔት ውስጥ የትጥቅ አገልግሎት ኮሚቴ አባሏ ዲሞክራቷ ታሚ ዳክወርዝ ተቃውሞ ያቀረቡ ሲሆን ሴናተሯ ዋይት ሃውስ የዩክሬንን እርዳታ ለማቆም ያሳለፈው ውሳኔ በአሳፋሪ ሁኔታ ዩክሬንን መተውና ማጋለጥ ነው ሲሉ ተችተዋል። ሴናተር ታሚ ዳንወርክ በበኩላቸው ይህ ውሳኔ የሀገራችን ደህንነት የበለጠ አስተማማኝ አያደርገውም፣ ከዲሞክራሲ አጋሮቻችን ጋር ያለንን ግንኙነት እያዳከመ ፑቲንና ጠላቶቻችንን ደግሞ የሚያበረታታ ነው ካሉ በኋላ ፑቲን የጦር ወንጀለኛ ነው፣ ዜሌንስኪ ደግሞ ጀግና ነው፣ ትራምፕ ደካማ ነው ሲሉ በማህበራዊ ገጻቸው ጽፈዋል። ምንም እንኳን አስተያየታቸውን የሚሰማ የትራምፕ አስተዳደር ባይኖርም በሌላ በኩል የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ እየተዋጓት የሚገኙትን ሩሲያ በተለይም ደግሞ የምታደርገውን ከፍተኛ ጥቃት እንድታቆም በቪዲዮ መልእክት ሩሲያን መማጸናቸው ተነገረ። በዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ በማህበራዊ ሚዲያቸው ላይ በለጠፉት የቪዲዮ መልእክት እንደተናገሩት በአንድ ሳምንት ብቻ ከ1000 በላይ ድሮኖች፣ 1300 የአየር ፈንጂዎችና ከ20 በላይ የሚሆኑ ሚሳኤሎች ሩሲያ መተኮሷን ገልጸው ሩሲያ ጥቃቱን ብታቆመው መልካም ነው ሲሉ ተናግረዋል። ፑቲን በእርግጥም እንደሚለው ድርድር የሚፈልግና ወደ ሰላም መምጣት የሚፈልግ ከሆነ በባልቲክ ሚሳኤልም ሆነ ብሎም ሰላማዊ ሰዎች ላይ ጥቃት አያድርስ፣ ሩሲያ ይህንን ጥቃት እንድታቆም ከዓለም የተባበረ ጥንካሬ መፍጠር ያስፈልገናል ብለዋል። ዜሌንስኪ በማህበራዊ ትስስር ገጻቸው ይህንን መልእክት ያስተላለፉ ሲሆን አውሮፓውያኑ ጦርነቱን ለማስቆም የሚያስችል ምክረ ሐሳብ ለማቅረብ እየተሰናዱ መሆኑም ተነግሯል። በሌላ በኩል ከሩሲያና ዩክሬን ጦርነት ጋር በተገናኘ አንድ አስገራሚም አስቂኝም ዜና ተሰምቷል። ይሄውም ዩክሬናዊው ግለሰብ ለቀልድ ብሎ የከፈተው የገቢ ማሰባሰቢያ የጎፈንድሚ ዘመቻ በጥቂት ሰዓታት ውስጥ ሳይታሰብ በሚሊዮን የሚቆጠር ገንዘብ ባለቤት እንዲሆን አስችሎታል። ይህ የገንዘብ ማሰባሰቢያን ዘመቻን ለቀልድ ብሎ የከፈተው ባሳለፍነው አርብ ዕለት ሲሆን ዜሌንስኪና ትራምፕ ሳይስማሙ ከተለያዩ ከጥቂት ደቂቃዎች በኋላ ነበር ፎርኑክስ በሚል ይህንን የገቢ ማሰባሰቢያ የከፈተው ዩክሬናዊው የሞኖባንክ መስራች የሆነው
ኦሊሆም ይህንን ዓላማ ለዩክሬናውያን ሲያስተዋውቅ ዩክሬን ከእንግዲህ የአሜሪካን እርዳታ የማታገኝ ከሆነ ዩክሬንን የኒውክሌር የጦር መሳሪያ አስታጥቃታለሁ፣ ለኒውክሌር የጦር መሳሪያ መግዣ ደግሞ አዋጡ በሚል ነበረ የጎፈንድሚ ገጹን የከፈተው። የጎፈንድሚ አካውንቱ በተከፈተ በ20 ሰዓት ውስጥ ብቻ ከ500,000 በላይ የአሜሪካን ዶላር የተሰበሰበ ሲሆን ከአንድ ቀን በኋላ ደግሞ በሚሊዮን የሚቆጠር ዶላር ለመሰብሰብ ችሏል። አካውንቱን የከፈተው ግለሰብ በበኩሉ በዋይት ሃውስ የነበረውን ጭቅጭቅ ሲመለከት ስሜቱ መነካቱን ገልጾ ዘለንስኪ ከወጡ ከአንድ ደቂቃ በኋላ የገቢ ማሰባሰቢያውን አካውንት መክፈቱን አስረድቶ ጨምሮ አካውንቱን ስከፍት ከማንም የዩክሬን ባለስልጣናት ጋር አልተነጋገርንም፣ ኒውክሌርም እንዲሁ ከሱቅ ተገዝቶ የሚወሰድ ነገር አይደለም፣ እኔ የከፈትኩት ለቀልድ ነበር፣ ነገር ግን ሰዎች የምር አድርገው ወሰዱት፣ ለዚያም ገንዘባቸውን አዋጡ ብለዋል። ለ20 ሰዓታት በላይ በቆየው በዚህ የገቢ ማሰባሰቢያ በ61 ሀገራት ውስጥ የሚገኙ የተለያዩ ሰዎች መሳተፋቸው የተነገረው ሲሆን አጠቃላይ ጎፈንድሚውን ያዋጡ ሰዎች ከ70,000 በላይ ሰዎች ሲሆኑ በተለይም ደግሞ ከ30,000 ዶላር በላይም በተናጠል ያዋጡ ሰዎች መኖራቸውም አስገራሚ አድርጎታል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ